ዌልካም የዶክ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የምነግራችሁ በጣም በተለይ ለሴቶች ጠቃሚ የሆነ ነገር ነው። ስለ ማህፀን ፈንገስ ኢንፌክሽን ወይም ደግሞ ቫጂናል ካንዲዲያሲስ ይባላል ወይም ቫጂናል ይስት ኢንፌክሽን ስለምንለው ጉዳይ ነው ማነሳላችሁ። ይህ የፈንገስ ኢንፌክሽን በወንዶችና በሴቶች ላይ ያለውንም ልዩነት በደንብ የምናይ ይሆናል። ቻናሉን ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ሰብስክራይብ አድርጉና የደወል ምልክቷን ነክታችሁ ሁልጊዜ ቪዲዮ ሲለቀቅ ኖቲፊኬሽን ይድረሳችሁ። እንደዚሁም ደግሞ ላይክ ማድረጋችሁ ስለማይቀር ላይክ አድርጋችሁ ጀምሩ። ወደ ቪዲዮ እናልፋለን። መጀመሪያ ይህ ፈንገስ ኢንፌክሽን ከየት ነው የሚመጣው ወይም የሚያመጡት ምክንያቶች ምንድናቸው የሚሉትን እንዳስሳለን። ይህ የፈንገስ ኢንፌክሽን ካንዲዳ በሚባል ፈንገስ በተለይ ደግሞ ካንዲዳ አልቢካኒስ በሚባል የፈንገስ አይነት የሚመጣ ሲሆን ነገር ግን ይህ ፈንገስ ያልተመጣጠነ እድገት በሰውነት ውስጥ ሲያሳይ ነው እንጂ በተፈጥሮ በሰውነት ውስጥ ይህ ፈንገስ አለ። በተለይ ደግሞ በብልት አካባቢ፣ በአንጀት አካባቢ፣ በጉሮሮና በአፍ አካባቢ በትንሽ መጠንም ቢሆን በሁላችንም ውስጥ ይኖራል። ስለዚህ ይህ ፈንገስ ኢንፌክሽን ወደ መባል ደረጃና ወደ በሽታነት የሚቀየረው በተለይ ደግሞ ዛሬ የምነግራችሁ የብልት ፈንገስ ወይም ደግሞ ቫጂናል ካንዲዲያሲስ የምንለው ነው በተለይ ለይተን የምናየውና እሱም ታዲያ መጠኑ ከፍ ሲል ወይም ደግሞ ኦቨርግሮዝ ሲያሳይ ወደ ኢንፌክሽን ደረጃ ይቀየራል ማለት ነው። በዚያን ጊዜ ነው በሽታ ሆኖ በሰዎች ላይ የተለያዩ ምልክቶችን የሚያሳየውና በሽታ ነው የሚባለው ማለት ነው። ለዚህ ችግር መፈጠር ወይም ደግሞ ያለመጠን ማደግ እንዲያሳይ ምክንያቶቹ ምንድናቸው የሚሉትን ቀጥለን እንመልከት። አንደኛ በማህፀን አካባቢ የሚገኙ ጠቃሚ የሆኑ የባክቴሪያ አይነቶች አሉ። እነዚህን ጠቃሚ የሚባሉትን ባክቴሪያዎች የሚጎዱ ማናቸውም መድኃኒቶች ሊሆኑ ይችላሉ። የምትጠቀሟቸው ሳሙናዎች፣ በብልት አካባቢ ሻወር ስትወስዱ የምትጠቀሟቸው ነገሮች እነዚያን ባክቴሪያዎች የሚጎዱ ከሆነ ለዚህ ፈንገስ እድገት ምቹ ሁኔታ ስለሚፈጥሩ ይህ ነገር እንዲፈጠር ያደርጋል ማለት ነው። ሁለተኛው ደግሞ የሆርሞን መዛባት የሚያመጡ ማናቸው። የሆርሞን መዛባት በሰውነት ውስጥ ከሚያመጡ ነገሮች መካከል በዋናነት 3 ነገሮች አሉ። እነሱም አንደኛው እርግዝና ነው፣ ሁለተኛው ደግሞ የወር አበባ ነው፣ ሶስተኛ እንደዚሁም ደግሞ የእርግዝና መከላከያዎችን መጠቀም በተለይ ደግሞ ሆርሞናል የሆኑ የእርግዝና መከላከያዎችን መጠቀም በሰውነት ውስጥ የሆርሞን መዛባት ያመጣሉ። በዚህ ጊዜ በሰውነት ውስጥ የሆርሞን መዛባት ሲመጣ ይህ ፈንገስ በጣም በከፍተኛ ሁኔታ እንዲያድግ ምቹ ሁኔታ ስለሚፈጥርለት ለዚህ ፈንገስ እንድትጋለጡ ያደርጋቸዋል ማለት ነው። ሶስተኛ የሰውነትን የበሽታ መከላከል አቅም የሚቀንሱ ማናቸውም ነገሮች ለምሳሌ እንቅልፍ ማጣት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ያልተመጣጠነ የአመጋገብ ዘዴ ሊሆን ይችላል፣ ለተለያዩ በሽታዎች መጋለጥ፣ ለኤችአይቪ ኢሚዩኒቲን ዝቅ የሚያደርጉ በሽታዎች ካሉባችሁ በተጓዳኝነት ይህ ፈንገስም ሊይዛችሁ ይችላል ማለት ነው። አራተኛ ከፍተኛ የሆነ የስኳር መጠን ወይም ደግሞ ዲያቤቲክስ ካለባችሁ በተደጋጋሚ ለዚህ በሽታ ትጋለጣላችሁ ማለት ነው። አምስተኛ ብዙ ሰዎች የሚዘነጉትና ጥንቃቄ ልታደርጉበት የሚገባ ራሳችሁም ማኔጅ የምታደርጉበት ዋናው ነገር ምንድነው? አለባበሳችሁና የንጽህና አጠባበቃችሁ ጉዳይ ላይ ዲፔንድ የሚሆን ነው። ብዙ ሰዎች በጣም ታይት የሆኑና ወደ ማህፀናቸው አካባቢ አየር የማያስገቡ ልብሶችን ለረጅም ሰዓታት ለብሰው የሚቆዩ ከሆነ ይህ ፈንገስ በቀላሉ አድጎ ይህ ቫጂናል ካንዲዲያሲስ እንዲያመጣባችሁ ያደርጋል ማለት ነው። እንደዚሁም ከዚህ ጋር ተያይዞ ደግሞ ምንም እንኳን እንደዚህ አይነት ልብሶችን መልበስ ግዴታ ቢሆንባችሁም በተጓዳኝነት ንጽህናችሁን የማትጠብቁ ከሆነ ችግሩ የባሰ ይሆናል ማለት ነው። አሁን የምናልፈው ደግሞ ወደ ምልክቶቹ ነው። እንግዲህ አንድ እናት ይህ ፈንገስ ካለባት ወይም ደግሞ ይህ ፈንገስ እያደገ መሆኑን ወይም ደግሞ ይህ ፈንገስ ኢንፌክሽን እያመጣባት መሆኑን የሚያሳዩ ዋና ዋና ምልክቶች ምንድናቸው? የመጀመሪያው ማሳከክ ነው። ማሳከክ በብልቷ ጫፍ አካባቢ ላይ መቅላት፣ ማበጥ እንደዚሁም ደግሞ ሽንት በምትሸኑበት ጊዜ ማቃጠል፣ መለብለብ ሊኖር ይችላል ማለት ነው። እንደዚሁም በተጓዳኝ ይህ ነገር እያለ ወይም ደግሞ መጀመሪያው አካባቢ ላይ ሳታቀው ግንኙነቶችን ስትፈጽም ወይም ሴክሹዋል ኢንተርኮርስ በሚኖራት ጊዜ በከፍተኛ ሁኔታ ህመም፣ መለብለብ፣ ማቃጠል ይኖራታል ማለት ነው። ሌላው ደግሞ ወፍራምና ነጭ የሆነ ቫጂናል ዲስቻርጅ በተለይ ደግሞ በተለምዶ ምን እንለዋለን አይብ የሚመስል ነገር ከውስጥ እየተገፋ መውጣት የሚጀምር ከሆነ የዚህ በሽታ ትክክለኛ ምልክቱ ነው።
ነገር ግን ይህ የሚወጣው በጣም ወፍራም የሆነና የሚፈረፈር ፈሳሽ በአብዛኛው ሽታ አይኖረውም። ሌሎች ችግሮች በተጓዳኝነት ከንጽህና ጋር ተያይዞ ወይም ደግሞ ሌሎች ኢንፌክሽኖች በዚያ በማህፀን አካባቢ ላይ ኢንፌክሽን የፈጠረ ነገር እስከሌለ ድረስ ይህ ቫጂናል ካንዲዲያሲስ በራሱ ምንም አይነት ሽታ ያለው ፈሳሽ አይኖረውም። ሌሎችና በተደጋጋሚ ብዙ ጊዜ የሚጠየቁ ጥያቄዎች አሉ። በግንኙነት ይተላለፋል ወይ አይተላለፍም ወይ የሚሉ ብዙ አወዛጋቢ ነገሮች አሉ። በአጭሩ ለዚህ መልሱ ምንድነው? ሊተላለፍ ይችላል፣ ነገር ግን ኮመን አይደለም ወይም የተለመደ አይደለም። ለዚህም ምክንያቱ ምንድነው? በግንኙነቱ ምክንያት ስለተላለፈ ብቻ ኢንፌክሽን ፈጥሮ ምልክት ሊያሳይ አይችልም። ለምሳሌ አንድ እናት ይህ ካንዲዲያሲስ ቢኖርባትና ከእሷ ጋር ደግሞ ሌላ ጤነኛ ወንድ ግንኙነት በሚፈጽም ጊዜ ወደ እሱ ይተላለፋል፣ ነገር ግን እሱ ላይ ምልክቶችን አያሳይም። አሁን ስለ ወንድና ስለ ሴት እንዴት ነው ልዩነቱ የሚለውን ቀጥዬ የምነግራችሁ ይሆናል። ነገር ግን በዚህም ምክንያት ይህ በሽታ ከኤስቲአይ ወይም ደግሞ ከአባላዘር በሽታዎች አይመደብም። ምክንያቱም የአባላዘር በሽታዎች ወይም ደግሞ ሴክሹዋል ትራንስሚትድ ዲዚዝ የምንላቸው በዋናነት የሚተላለፉት በግንኙነት ሲሆን የፈንገስ ኢንፌክሽን ግን መጀመሪያ በተፈጥሮ በሰውነት ውስጥ ያለው ፈንገስ ነው አድጎ እንደዚህ አይነት ፈንገስ ኢንፌክሽንን ሊያመጣ የሚችለው ማለት ነው። ስለዚህ በግንኙነት ጊዜ ቢተላለፍም እንኳን ዋናው ሞድ ኦፍ ትራንስሚሽኑ ወይም ደግሞ የመተላለፊያ መንገዱ ግንኙነት አይደለም ማለት ነው። ወንዶች ብዙ ጊዜ በግንኙነት ጊዜ ቢተላለፍባቸውም ምልክቶችን አያሳዩም፣ ምናልባት ያልተገረዙ ወንዶች ካልሆኑ በስተቀር። እዚህ ጋር ያልተገረዙ ወንዶች ስላችሁ ምንድን ነው? ብዙ ጊዜ ይህ ፈንገስ የሚፈልገው ወይም ደግሞ በቀላሉ ለማደግ ምቹ ሁኔታን ይፈልጋል። ለሱ የሚመቸው ምቹ ሁኔታ ምን አይነት ነው? ሞቃትና እርጥበታማ የሆነ የሰውነት ክፍል ይፈልጋል። በዚህ ምክንያት እንግዲህ እንደሚታወቀው ከወንዶች ይልቅ የሴቶች ለዚህ እድገቱ ምቹ ሁኔታ ይፈጥርለታል። ወደ ወንዶች ስንመጣ ደግሞ ያልተገረዙ ያልኩበት ምክንያት ምንድን ነው? ያልተገረዙ ወንዶች ላይ በቀላሉ ፈሳሽና ሞቃታማ ነገር እዚህ አካባቢ ላይ ፔኒሶ አካባቢ ላይ ሊፈጥርለት ስለሚችል በቀላሉ ወንዶችም ሊጠቁ ይችላሉ ማለት ነው። ለዚህም ነው ብዙ ጊዜ ሴቶች ከወንዶች በበለጠ በዚህ በፈንገስ ኢንፌክሽን ተጠቂ ናቸው። በዓለም ላይ 3/4 የሚሆኑ ሴቶች በእድሜያቸው ቢያንስ አንድ ጊዜ በዚህ በፈንገስ ኢንፌክሽን ይጠቃሉ። ይህ ማለት አንድ ሴት ቢያንስ በህይወቷ አንድ ጊዜ በዚህ በፈንገስ ኢንፌክሽን ሳትጠቃ እድሜዋን አትጨርስም እንደማለት ነው። ነገር ግን ይሄ እንደ ቁጥር ቢያንስ ነው እንጂ እድሜያቸውን በሙሉ በየዓመቱ በየ2 ወሩ በየ3 ወሩ የሚመላለስባቸው ሴቶች ደግሞ ቁጥራቸው ቀላል አይደለም። አሁን ደግሞ የምናልፈው ለመከላከልና ምናልባት ደግሞ ከተያዛችሁ በኋላ ችግሩን ለመቀነስ ወይም ደግሞ ለማጥፋት ምን ማድረግ እንዳለባችሁ ቁልፍ የሆኑ ነገሮችን እነግራቸዋለሁ። አንደኛ ንጽህናችሁን መጠበቅ ነው። ብዙ ጊዜ ከንጽህና ጉድለት ጋርም የተያያዘ ችግር ስለሚሆን ይሄ ነገር ንጽህናችሁን በተገቢው ሁኔታ መጠበቅ ይኖርባችኋል። ስትታጠቡ ምንጊዜም ቢሆን ከውሃ ውጪ ሌላ ነገር አለመጠቀም። ሳሙናም ይሁን ምንም ይሁን እዚህ አካባቢ ላይ የምታስነኩት ነገር መኖር የለበትም። እንደዚሁም ደግሞ ከላይ የነገርኳችሁ ምልክቶች ካሉ ከመታከማችሁ በፊት ግንኙነቶችን ባታደርጉ ይመረጣል። ምክንያቱም እዚህ ጋር አንድ ቁልፍ የሆነ ነገር መረዳት አለባችሁ። ይህንን ግንኙነት በምታደርጉበት ሰዓት አንደኛ ህመሙ ከፍተኛ ይሆናል፣ እየተባባሰም ይሄዳል። እንደዚሁም ደግሞ አንቺ ታክመሽ ከዳንሽ በኋላ ግን ወደ ግንኙነቱ ስትመለሺ እሱ ላይ የነበረው ፈንገስ አሲምፕቶማቲክ ሆኖ ለረጅም ጊዜ ይቆይና አሁንም ቢሆን ወደ አንቺ ይመለስና ሪኢንፌክትድ ያደርግሻል። ስለዚህ እንደዚህ አይነት ምልክቶችን ስታዩ ግንኙነቶችን ከመፈጸም ይልቅ ወዲያውኑ መታከም ይኖርባቸዋል ማለት ነው። በአጠቃላይ ወደ ሕክምና ከሄዳችሁ በኋላ የተለያዩ መድኃኒቶች አሉ። እንደየቦታው ይወሰናል የምትወስዷቸው መድኃኒቶች። ለምሳሌ ቡልቫል ካንዲዲያሲስ የምንለው አለ። የውጭውን የማህፀናችሁን ክፍል ብቻ የሚያሳክክ የሚያሳብጥና እንዲቀላ የሚያደርግ አለ። እንደዚሁም ደግሞ ውስጥ ድረስ እስከ ማህፀን ጫፍ ድረስ የሚዘልቅ ካንዲዲያሲስ አለ። በሁለቱም ቦታ ላይ የሚኖር ከሆነ ከውስጥም ፈሳሽ እየወጣ ውጭውም ላይ የሚያሳክካችሁ ከሆነ ወደ ውስጥ የሚገባ ሱፖዚተሪ አለ። እንደዚሁም ደግሞ የውጭውን ፓርት ደግሞ በመቀባት ሁለቱንም በአንድ ጊዜ እንድትታከሙ መድኃኒቶችን ይሰጣችኋል። ስለዚህ የሚሰጧችሁ መድኃኒቶች በአግባቡ ከተጠቀማችሁና ንጽህናችሁን ከጠበቃችሁ እስከሚጠፋ ድረስ ምንም አይነት ግንኙነቶችን ሳትፈጽሙ በአግባቡ በታዘዘላችሁ መሰረት ከተጠቀማችሁበት የሚሽር ነገር ነው። ምንም ችግር አይኖረውም ማለት ነው።
ጥያቄዎች የሚኖራችሁ ከሆነ በኮመንት ስራ አስቀምጡልኝ። እንደዚሁም ደግሞ በውስጥ ለመጠየቅ የምትፈልጉ ከሆነ ዶክ ሚዲያ በዚሁ ስም ቲክቶክ አካውንት አለኝ። ከታች ሊንኩን አስቀምጥላችኋለሁ። እዚያ ጋር ሄዳችሁ መጠየቅ ትችላላችሁ። አሁን ላይክ አድርጉ። ለሌሎች እናቶችም ደግሞ ሊጠቅም ስለሚችል ሼር አድርጉላቸው። ቻናሉን ሰብስክራይብ ሳታደርጉ ረስታችሁ ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።